አብረሽኝ ካላደርሽ የኔና ያንቺ ነገር እዚህ ጋር ያበቃል። ታዲያ አንቺ ምን አልሽ? እሱም መተው ለኔ ቀላል አልነበር እና ነበር ታዘብኩት ይሄን ምድር አፋጩን ጊዜ ሲመር ሸርተታለ ጎኔ ምከብለው ጎጃይ መምሰል እንዳልተጎዳው ሸፋፈንኩ እየተቀጣው አንተን ላተርፍ የኔናው የተፈጠረውን እንዳልተፈጠረ አርገሽልሽ እንዴት ለየው መልካም አድርጌ ተሸፍኖብኝ የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ማማጥ ሆነብኝ። በቃ ይሄን የተፈጠረው የፈለገውን ነገር አገኘ ሄደ። ልትፈልጊው አልሞከርሽም? ያልፈለኩት ቦታ የለም ግን ላገኘው አልቻልኩም። ይገርማል። ጎጃይ መምሰል እንዳልተጎዳው ሸፋፈንኩ። ታውቂዋለሽ? እሱ እኮ ነው። ማን ነው እሱ? እንደ ማስቲካ አኝኮ የተፋኝ። ምን ልታረጊ ነው? ላድናት፣ ቢያንስ በዚህ ልበቀል። ይቅርታ እናት፣ ሰው አለው። ይሄ ሳይሆን አንቺ የተቀመጥሽበት ቦታ ነው ሰው ያለው። አልገባኝም። ታውቃታለህ እንዴ? ኧረ በፍጹም። እኔም ቦታ እሱ ጋር ነበር አንቺ እስከተካሽበት ቀን ድረስ። ከአንቺ በኋላም ሌላ ተተኪ እንደሚኖር እርግጠኛ ነኝ። ለምን ግልጽ አታደርጊውም? እርግጠኛ ነኝ ከአንቺ በፊት ሴት አላውቅም። የመጀመሪያ ነሽ ብሎሻል አይደል? ለማንኛውም እኔ ልጅ መዋሸቱ ለምን አስፈለገ? ዝም በል። በተክሊል የምታገባው ልጅ ደግማ አጠገቤ እንዳትደርሽ ባለጌ። የኔ ቆንጆ ትንሽ ብቻ ታገሺ። ወደዛ አሽቀንጥሪ ጥያት እኔና አንቺ ጥሩ ህይወት እንኖራለን። ታውቃለህ ልምዴ መቼም እንደማትወኝ ቃል ግባልኝ። አልተውሽም መቼም። ይሄን ምድር አፋጩን ጊዜ አንቺ ምን ጆሮ ትጠቢያለሽ? እራት ማን ነው? ምሳ ደርሷል ልብዬ እኮ። አታብራሪ ውሻ። ያንቺን ሽሮ በጆክ በጥብጠሽ ጠጪው። ሸፋፈንኩ እየተቀጣ አምላኬ ሆይ ልብ ስጠው። የኔ ጥቅም አንድ ቀን ይገባል። ሰላሜን አጣው ተጨናነኩኝ። አሁን ስልችት ብሎኛል። ምን ሆንክ ደግሞ? ባል ይሁን ሚስት ያገባሁት እንጃ። ባልበላኝ እንዴት የፈሰሰ ውሃ ታነሳ፣ በዛ ላይ እኩል ትመላለሰኛል። ለኔ ያላት ንቀት ተወኝ እስኪ። ስላመላልስ ያንቺን ሽሮ በጆክ በጥብጠሽ ጠጪው። ቴዳ አተቴዳ ወይ ረማሃ እኔ ግራ ግብት ብሎኝ። ያንተ ሚስትስ እንዴት ነው? አው ጥሩ ናት። በቃ ወደ ቤት መሄድ አለብኝ። እሺ ዛሬ ቀኑ ቡና እንጠጣ እንጂ ሌላ ቀን እንጠጣለን። አውቃለሁ በኔ ልብሽ እኔ ልሳቀቅልሽ። መሳቀቁ እኮ ለኔ ነው የሚገባው። ምን ሆነ ነው? በድዬሻለሁ፣ ይቅር በይኝ። ማለት አይከፋ። እኔ ማረባ ባለጌ ሰው ነኝ። ላንቺ አይገባሽም ነበር። ይቅር ብያለሁ። ተመስገን። አይ ምስኪን፣ ዛሬም እዚህ ብርድ ላይ ቁጭ እንዳለች አነጋችሁ። ልምዴ ነበር ታዘብኩት ይሄን አፋጩን ጊዜ ሲመር ሸርተታለ። ለምንድን ነው ልብሴን ውጭ ያሳደርሽው? አሁን አስገባለሁ። አንተ ግን በሰላም መጣ። እሱ አያገባሽም። አሁን ግቢና የሚበላ ነገር አዘጋጅ። እሺ። ገብጋባ ቻይና ሸማኔ የሰራው ልብስ አምላክ በአምሳሉ ከፈጠረው ሰው ማስበለጥ ጤንነት ነው። ገንዘቤን መሰለኝ ያወጣሁባት። እሷም ቢሆን እኮ አብራኝ ያለችው ገንዘቤን ብላ ነው። የእውነት ገንዘብህን ብላ ቢሆን አብራ ያለችው እዚህ ብርድ ላይ ቁጭ ብላ የምትጠብቅ ይመስላል? ይሄ የዳ ፍልስፍና እዛው ያዘ። ገንዘብ ሁሉን ነገር እንደማይገዛ ጊዜ ያሳያል።
ከአቅሜ በላይ ሆነ። ወድጄ ነበር፣ ተንከባክቤህም ነበር። ነገር ግን በፍቅር ፋንታ ቁጣን፣ በእንክብካቤ ፋንታ ንቀትን አሳየኝ። ገንዘብ የፍቅር ቦታ እንደማይተካ ስለኝ ይገባ ይሆናል። መልካም ሕይወት። አሁን አቅም ያለኝ አንተ የሚበቃ ዛሬ ደስታችን ቀን ነው። በቤት ነይና ደስታችንን እናከብራለን። ሚስት ተብያስ ጥጋብ ወጥሯት በገዛ አፍቃራ ቤቷን ለቃ ወጣለች። እሺ ይብላኝ ላንተ እንጂ ለሄድከው በባዶ እኔስ ፍቅር አለኝ አልሆንኩም ቦዶ። አንዴ ስልክ አውርቼ መጣ። ሄሎ ወይኔ ፍቅር ከሱ ጋር ሰውን አስደውልኝ አላልኩም እኮ። ትንሽ ጊዜ ብቻ እኮ ነው። አንድ ጊዜ ያለውን ገንዘብ ጥቅል አድርገውና ከአንተ ጋር የምንመኘውን ህይወት እንኖራለን። እሺ ቻው በቃ እኔ ራሴ እደውልልሃለሁ። እሺ ከገንዘቡን ያልበልጥም ነበር። እንደምታስበው አይደለም አይልሽ። ላስረዳ። ምንም የምታስረጂ ነገር የለም። አሁን ቀጥ ብለሽ ውጪልኝ። ይወጣላላ። ገባኛሁን ገና ከሰው ጋር ለመኖር አቋራጭ ጎዳና ማስመሰል መሆኑን እያደ ይበል ድሮም ሰው የዘራውን ነው የሚያጭደው። ቆይ እሺ ምን አድርጌክ ነው? ምን አጠፋው? በቃ እኔ ከዚህ በላይ መቀጠል አልፈልግም። ማለት ሳም አንተም ጓደኞችም ያ ሁላ ነገር ስትሉኝ የነበረው ሁሉ ውሸት ነው? በቃ ተይኝ አልኩሽ አይደል እንዴ? ስላፈቀርኩ ነው እንደዚህ የምትሆነው? አይገርም። በእናትሽ ዞር በይልኝ። ስሙ ብቻውን አይጠቅመኝ ለዚህ ካልሆነ ጠይቁልኛ ምክንያት ፋን ያጎደለው ስሜት አንቺ የኔ እናት በጣም ነው ማፈቅሽ። አንቺን ለማግኘት ምን ያህል እንደለፈው ታውቂያለሽ። ለዚህም ደግሞ ጓደኞቼ ምስክር ናቸው። አታጣኝም የኔ አባት፣ እኔም በጣም ነው ማፈቅር። ግን ታውቃለህ ምን ያህል ህመም ውስጥ እንደነበርኩ። ያንን ስቃይ ደግሞ መድገም አልፈልግም። የኔ እናት አንቺ ለኔ ልዩ ሴት ነሽ። እንዴ ሳሚሻ ለፍተሻል፣ ያርግልሽ አባት። እኛም ለፍተናል እኮ አስተዋጽኦ አድርገናል። አብረን እያለን ጓደኞቹ ነበሩ፣ ግን ስንለያይ ጓደኞቹ ለካ የሱ ብቻ ነበሩ። ደግሞ ማን እንዳጣ ጊዜ ያሳየናል። ዛሬም እንዳኮረፍሽ ነው? እሺ ከይቅርታ በላይ ምንድነው ማለት ያለብኝ? እንጃለ አጨቅጭቀኝ። እሺ አሁን ይቅርታ አታረጊልኝም? ሄድና እነዛ ጓደኞች ይቅርታ ያድርጉልህ። የምን ጓደኞች? ስለምን ጓደኞች ነው የምታወሩኝ? እንጃለ ወይኔ አባት የኔ አባት አሁን እንኳን አይመቸኝም የኔ ፍቅር፣ ግን ከ1-5 ደቂቃ በኋላ መውጣቴ ስለማይቀር ጠብቀኝ። ሴትዮ በቃ በልሽ ለየለሽ ምን ይሆንሽ ነው? አይደል የምትወጪ መስሎሻል? እኔም እወድሃለሁ። ቻው። በአንቺ ቤት እኔን ማናደድሽ ነው አይደል? ያማን ባሌን ጎዳው ብላ ምን አደረገች ነው ያሉት? ይኸውልሽ ራስሽን ነው እየጎዳሽ ያለሽው። የታባህ ሰራውልህ። አንተ ምን አባህ ነው የምንጨቀጭቀኝ? እመጣለሁ፣ ትንሽ ጠብቀኝ። ስንት ሰዓት ነው እዚህ የቆምኩት? ያማል እንዴ? መጣሁ፣ አንዴ ጠብቀኝ። ወዴት ነው? እዚሁ። ቆይ አንቺ ግን አላበዛሽው? ይሄን ፈልገህ መሰለኝ ለኔ ጊዜ ከመስጠት ይልቅ ከጓደኞቹ ጋር መጠጥ ቤት ለመጠጥ ቤት የምትሽከረከረው። እንደዛ እኮ አይደለም። ይኸውልህ ያገባኸኝ እኮ ቤት ውስጥ እየተረመጠመጥኩ ለአንተ ወጥ እያበሰልኩ እንድኖር አይደለም። የባልነት ግዴታ ማትወጣ ከሆነ በዚህ መልኩ ምን ቀጥል አይመስለኝም። አውቃለሁ የሚገባሽን ቦታ እንዳልሰጠሁሽ፣ ግን ይቅርበኝና እንታረቅ። አንዳንዴ ነገሮች ካለፉ በኋላ ከመጸጸት ሳይረፍድ ነገሮችን አስተውሎ ማየት የሚሻል ይመስለኛል። እሺ እንታረቅ። አቤት እበት አባተ ጋጥ አስቆመኝ። ቀረህ እኮ። የተባረክ ይሁን። ሂድ በቃ። ምን